ነገራችን ላይ አላህ ማንንም አይበድልም። የትንኝ ክንፍ ያክል ትንሽ እንኳን ነገር እንኳን ቢሆን አላህ ሱብሓነሁ ወተዓላ አይበድለንም። እኛ ግን ራሳችንን እንበድላለን። ለዛም አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ዩኑስ ላይ ቢስሚላሂ ራህማኒ ራሂም ኢነላሃ አላህ ሱብሓነሁ ወተዓላ እኮ ላ የዝሊሙ በፍጹም አይበድልም አናሰ ሰዎችን ሸይአን ምንም ነገር አለ ወላኪነ ናሰ ነገር ግን ሰዎች አንፉሰሁም ነፍሶቻቸውን የዝሊሙን ይበድላሉ እያለ ይናገራልና ነፍሶቻችንን በምንድን ነው የምንበድለው ሲባል አላህ ካዘዘን በመራቅ አላህ ካዘዘን ነገር ስሩ ብሎ ካዘዘን ነገር በመራቅ የከለከለልን ነገር ደግሞ በመዳፈር ነው። አላህ Subhanahu Wa Ta'ala ያኒ ቢያዘዘን ነገር ትተን ከከለከለን ነገር ላይ ስንገኝ ራሳችንን በደልን ይባላል። አላህን አንበድለውም። አላህ Subhanahu Wa Ta'ala ምድር ላይ ያለ ሁሉ ያኒ እንዳንድ በጣም የዋህ በጣም ደግ በጣም በቃም ጥሩ ሆኖ ልክ እንደ ረሱላህ ሰለላሁ ዐለይሂ ወሰለም ሆኖ ምድር ላይ ያለው በተቃላይ ከመጀመሪያው እስከ መጨረሻው ያለው ሰው አላህን ቢያመልክ አላህ ሙልክ ላይ አላህ ንግስና ላይ ምንም የሚጨምረው ነገር የለም። በተመሳሳይ ቢያምፀው እንደ ፍርዓውን ሆኖ አላህን ቢያምጽ ከመጨረሻው እስከ ከአዳም ጀምሮ እስከ መጨረሻው እስከ ትንሳኤ ቀን ያለ ሰው አላህን ቢያምጽ አላህ ሙልክ ላይ አላህ ንግስና ላይ ምንም አይቀነስም። ወላኪን ሰው ማንን ነው የሚበድለው ከተባለ ራሳችንን ነው። አላህ ካዘዘን ላይ ቀጥ ብንል ይሻለናል። የምሬን ነው። አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን፣ ተውሂድ ላይ ይግደለን፣ ከሽርክ ይጠብቀን፣ ከሸክ ይጠብቀን፣ መጨረሻችንን አላህ ያሳምርልን።